በዛሬው የመለኛ ቪዲዮ በጣም ቀላልና ቶሎ ከሚደርሱ የቁርስ አይነቶች መካከል ቂንጬ እንዴት እንደምታዘጋጁ አሳያችኋል። ይህን ቂንጬ ቀዝቅዞ ብትመገቡትም በጣም ስለሚጣፍጥ ለልጆች ምሳቃ ማዘጋጀት ትችላላችሁ። አስቀድማችሁ ቂንጬው ላይ የሚገኘው አዋራ ትንሽ እንዲለቅላችሁ በውሃ ቢያንስ 3 ጊዜ ለቅለቅ ታደርጉታላችሁ። ቂንጬውን በውሃ ከማጠባችሁ በፊት አስቀድማችሁ ከዚህ በፊት እንዳሳያችሁ መልቀም ይኖርባችኋል። ቂንጬውን ለመልቀም ሰፋ ያለ ትሪ ተጠቅማችሁ ውስጡ ሊገኙ የሚችሉ የተለያዩ ጥራጥሬዎች እንዲሁም ድንጋይ ካገኛችሁ ነጥላችሁ መውጣት እንዳዘነጉ። ቂንጬው ምስሉ ላይ እንደምትመለከቱት አንድ የለቅለቅ ካረኩት በኋላ ይህንን ይመስላል። 3 ጊዜ ያህል ደጋግሜ ውሃውን ከቀየርኩለት በኋላ ንጹህ ውሃ ወጥቶታል። ቂንጬ ስትመገቡ ጨጓራችሁን የሚያማችሁ እንዲሁም አልስማማ የሚላችሁ ካላችሁ በዚህ መልኩ አጥባችሁ አዘጋጅታችሁት ሞክሩት። እንደማያማችሁ እርግጠኛ ነኝ። አሁን ቂንጬውን እንቀቅላለን። ቂንጬውን ለመቀቀል ውሃውን ከቂንጬው ዘለግ አርጋችሁ ትጨምሩና ላዩ ላይ 2 የሾርባ ማንኪያ ዘይትና ግማሽ የሾርባ ማንኪያ ጨው አርጋችሁ ትቀቅሉታላችሁ። ቂንጬውን ከ30 እስከ 45 ደቂቃ ያህል ከቀቀላችሁት በቂ ነው። ነገር ግን መሃል ላይ አልበስል ካላችሁና ቀድሞ ውሃውን ከጨረሰባችሁ የፈላ ውሃ ጠብ እያረጋችሁ ማማሰል ትችላላችሁ። በተጨማሪ ቂንጬውን ስትቀቅሉት ልክ ውሃውን መፍላት ሲጀምር ድስቱን መክፈት ይኖርባችኋል። ካለበለዚያ እየገነፈለ ምድጃችሁን ሊያበላሽባችሁ ይችላል። ዛሬ የተጠቀምኩት የቂንጬ አይነት የአጃ ቂንጬ ይባላል። የማዘጋጀውም የቂንጬ መጠን ለ2 ሰው የሚበቃ ሲሆን እናንተ በዛ አርጋችሁ ማዘጋጀት ከፈለጋችሁ የግብአት መጠኑን ከፍ ማድረግ ይኖርባችኋል። አሁን እየተጠቀምኩት ያለሁት 2 ኩባያ የአጃ ቂንጬ ነው። ቂንጬውን ከ30 እስከ 45 ደቂቃ ያህል በከፍተኛ ሙቀት ካበሰላችሁት በኋላ ሙሉ ለሙሉ እሳቱን ታጠፉትና ከድናችሁ በእንፋሎት እንዲበስል ትተውታላችሁ። ይህን የአጃ ቂንጬ በዛ አርጋችሁ መግዛት ከፈለጋችሁ እንደ ጃፓን ገበያ ያሉ ትልልቅ ጉሊቶች ላይ በርካሽ ታገኙታላችሁ። ጃፓን ገበያ ለሚርቃችሁ ደግሞ መርካቶ በሰፊው ታገኙታላችሁ። ዛሬ የምናዘጋጀው ቂንጬ ላይ ተጨማሪ እንቁላል ስለምናስገባበት 2 እንቁላል፣ 2 የሾርባ ማንኪያ ወተትና ትንሽ ጨው አርጋችሁ አረፋ እስኪያወጣ ድረስ በደንብ ትመቱታላችሁ። እንቁላል መጨመር ግዴታ አይደለም። ያለ እንቁላልም ቂንጬው ስለሚጣፍጥ እንቁላሉን አለመጨመር ትችላላችሁ። ነገር ግን የምታዘጋጁት ቂንጬ ሆድ ያዝ እንዲያረግና የበለጠ ጣፋጭ እንዲሆን ከፈለጋችሁ እንቁላል ጠብሳችሁ ብትጨምሩበት እመክራችኋለሁ። እንቁላሉን ምስሉ ላይ በምትመለከቱት መሰረት አረፋ እስኪያወጣ ድረስ በደንብ ከመታችሁት በኋላ መጥበሻ ላይ 2 የሾርባ ማንኪያ ዘይት ወይም የገበታ ቂቤ ታገሉና እንቁላሉን ጨምራችሁ በደንብ ፍርፍር እስኪል ድረስ ተጠብሱታላችሁ። ይህን የቁርስ አይነት ሁላችሁም በየቤታችሁ ከሞከራችሁት የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። የላካችሁት የምግብ አይነት ላይ ሐሳብ እንዲሁም ማስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። እዚህ ግሩፕ ላይ ታዲያ መላክ ያለባችሁ የምግብ አይነት ከዚህ በፊት በመለኛ ገጽ ያሳየናችሁ የምግብ አይነት ብቻ መሆን አለበት። እኛ ያላሳየናችሁ የምግብ አይነት ላይ ሐሳብ እንዲሁም ማስተያየት መስጠት አንችልም። እንቁላሉ በደንብ ፍርፍር እንዲልላችሁ ከፈለጋችሁ ምስሉ ላይ በምትመለከቱት መሰረት በደንብ እያማሰላችሁ ማማሲያውን በመጠቀም እየከተፋችሁ አነስ አርጋችሁ መፈርፈር ትችላላችሁ። እዚህ ጋር በተጨማሪ ከፈለጋችሁ የተነጠረ ቂቤ ማድረግ ትችላላችሁ። እኔ እንቁላሉ ላይ ቂቤ ያልጨመርኩበት ምክንያት በኋላ ላይ ቂንጬው ላይ በዛ አርጌ ስለምጨምርበት ነው። እንቁላሉ ቆንጆ ነው ተጠብሶልናል። አሁን ደግሞ ቂንጬውን እናዘጋጃለን። ቂንጬውን ለማዘጋጀት መጥበሻ ላይ 1 የሾርባ ማንኪያ ለጋ ቂቤ ሞላ አርጋችሁ ትጨምሩና ልክ ቂቤው ሙሉ ለሙሉ ሲቀልጥ ከላይ 1 የላውሮ ቅጠል ታረጉበታላችሁ። የላውሮ ቅጠሉን ከቂቤው ጋር በደንብ ትለውሱታላችሁ። እዚህ ጋር ቂቤው እንዳይጨስባችሁ የምድጃችሁን የሙቀት መጠን በጣም ዝቅተኛ ላይ ማድረግ ይኖርባችኋል። የላውሮ ቅጠል ልናገኝ አልቻልንም ላላችሁኝ ልክ እንደ አጃ ቂንጬው የተለያዩ ሰፋፊ ጉሊቶች ላይ በሰፊው ታገኙታላችሁ። የላውሮ ቅጠሉን ከቂቤው ጋር ትንሽ ከጠበሳችሁት በኋላ ከላይ 1 የቡና ማንኪያ የነጭ ሽንኩርት ዱቄትና 1 የቡና ማንኪያ የኮረሪማ ዱቄት ታደርጋላችሁ። የምታዘጋጁት ቂንጬ ደግሞ ትንሽ ቃጠል እንዲያረግ ከላይ 1 የቡና ማንኪያ ሚጥሚጣ ትጨምሩበታላችሁ። እዚህ ጋር አንድ መዘንጋት የሌለባችሁ ነገር ቂቤው ሙሉ ለሙሉ ከቀለጠ በኋላ የምድጃችሁ የሙቀት መጠን ሙሉ ለሙሉ ዝቅተኛ ላይ መሆን ይኖርበታል። የምድጃችሁ የሙቀት መጠን በጣም ከፍተኛ ላይ ከሆነ ቅመሙን አቃጥሎት ጉሮሯችሁን ሊከረክራችሁ ስለሚችልና የምግቡ ጣዕሙን ስለሚያበላሽባችሁ ፈጽሞ ኃይል መስጠት የለባችሁም። ቅመሞቹን ጨምራችሁ ከቂቤው ጋር በደንብ ከቀላቀላችሁ በኋላ ቀቀላችሁ ያዘጋጃችሁትን ቂንጬ ከላይ ትጨምራላችሁ።
አሁን የዘረዘርኩላችሁ የነጭ ሽንኩርት ዱቄትና የኮረሪማ ዱቄት እንዴት በቤት ውስጥ እንደሚዘጋጅ መማር ከፈለጋችሁ እዚሁ ገጻችን ላይ ታገኙታላችሁ። ከነዚህ ቅመሞች በተጨማሪ ወጥ ለማጣፈጥ የምንጠቀምባቸውን የተለያዩ ቅመሞች እንዴት እንደምናዘጋጅ መማር ከፈለጋችሁ እነሱንም እዚሁ ገጻችን ላይ ታገኛላችሁ። ቂንጬውን ሙሉ ለሙሉ ወደ መጥበሻ ከገለበጣችሁ በኋላ የምድጃችሁን የሙቀት መጠን ትንሽ ከፍ ታደርጉትና ቀስ እያላችሁ ትቀላቅሉታላችሁ። ቂንጬው እርስ በራሱ እንዳይጠባበቅና እንዳይቦካባችሁ ስትቀላቅሉት ማንኪያውን በመጠቀም ወጋ ወጋ እያረጋችሁ ዝርዝር አድርጉት። በተጨማሪ ቅቤ ያነሰው ከመሰላችሁ የቀለጠ ቅቤ ከላይ ማፍሰስ ትችላላችሁ። የመለኛን የዩቲዩብ ገጽ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን። እንዲሁም በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ የደውል ምልክቱን መጫን እንዳዘነጉ። የተለያዩ የሀገር ውስጥ እንዲሁም የባህር ማዶ ምግቦችን መማር የሚፈልጉ ወዳጅ ዘመድ ጓደኞች ካሏችሁ ይህን የመለኛ ገጽ አጋሩልን። የቀቀላችሁትን ቂንጬ ከቂቤው ጋር በደንብ ከለወሳችሁት በኋላ ቀምሳችሁ ጨው ከሌለው የምትፈልጉትን ያህል ጨው ከላይ አድርጉበት። አሁን የላውሮ ቅጠሉን ከላይ ታነሳላችሁ። የላውሮ ቅጠሉ ተሰብሮ ከቀረ እንዲሁም የተቆረጠ ካለ በደንብ ፈልጋችሁ ነጥላችሁ ማውጣት ይኖርባችኋል። ቅጠሉ የመቆምጠጥ ይዘት ስላለው ተረስቶ ምግብ ውስጥ ተገኝቶ ከታኘከ ያዘጋጃችሁትን የምግብ ጣዕም ያበላሽባችኋል። አሁን ጠብሳችሁ ያዘጋጃችሁትን እንቁላል ከላይ ትጨምሩና ከቂንጬው ጋር ትቀላቅሉታላችሁ። ይህን ቂንጬ ጠዋት ላይ በፍጥነት ማዘጋጀት ከፈለጋችሁ ማታ ቀቅላችሁ አሳድራችሁ ጠዋት ላይ ስልሱን አዘጋጅታችሁ ለውሳችሁ ቶሎ ማዘጋጀት ትችላላችሁ። ማታ የቀቀላችሁትን ቂንጬ ከቀቀላችሁት በኋላ ፈጽሞ በእጅ መነካካት የለባችሁም። ከቻላችሁ ማቀዝቀዣ ቤት ውስጥ አሳድሩት። ያዘጋጃችሁት ቂንጬ ሲታይ እንዲያምርና ትንሽ ቃጠል እንዲያረግ ከፈለጋችሁ አረንጓዴ ቃሪያ ከትፋችሁ ከላይ ጨምሩበት። የበለጠ ቃጠል እንዲያረግ ከፈለጋችሁ ደግሞ ተጨማሪ ሚጥሚጣ ከላይ መነስነስ ትችላላችሁ። አሁን ፈጣኑ ቂንጫችን ዝግጁ ሆኗል። አሳምረን ደግሞ እናቀርባለን። ቂንጬውን በቤት ውስጥ የምትመገቡት ከሆነ ምስሉ ላይ በምትመለከቱት መሰረት በጣባ ብታቀርቡት የበለጠ ያምርላችኋል። ከጣባው በተጨማሪ በተለያዩ ጎድጓዳ ሳህኖች ማቅረብ ትችላላችሁ። እንዲሁም ቅድም እንደነገርኳችሁ በምሳቃ ቃጥሯችሁት እንደ ቁርስ ይዛችሁት መሄድ ትችላላችሁ። በጣም ቀላልና ፈጣን የቂንጬ አሰራር እንግዲህ እንዲህ ነው። ሁላችሁም በየቤታችሁ እንደምትሞክሩት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ አስተያየት መጻፊያው ላይ ጻፉልን። በተጨማሪ መለኛ ላይ ስለምናሳያቸው ምግቦች ማንኛውም ጥያቄ ካላችሁ እዚህኛው ገጻችን ላይ ጥያቄዎችን በደንብ ስለምናስተናግድ አስተያየት መጻፊያው ላይ መጠየቅ ትችላላችሁ። የዛሬውን የመለኛ ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።